ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ሩታዬ አንድ ኮሜንት ጽፋለች ዛሬ። ምንድን ነው እሱ? ያው አብርሽ በልጁ የመጣ ነው ማለት ነው። አብዛኛው ሰው ማለት ነው ልጁ አይወደውም። ለልጁ ቦታ ቢኖረው እንደዚህ አይነበረም። ሞር ሰሞኑ ኤፍሬም የተናገረ የነበረው ለልጁ ዋጋ ይክፈል እና ከሩታማ ይሁን ከሄርሜላም ጋር ይሁን ብቻ ለልጁ ትንሽ ጊዜ ይስጠው ብሎ ሲያወራ ነበረ። እንግዲህ አንድ በጣም ምርጥ እህታችን አለች፣ ዩቱበር ናት። እሷ በደንብ ነበረ አብራርታ የነገረችው ስለ ልጅ ምናምን ልጅ ምናምን ነገር ሲል የገረመኝ ነገር ምን እንደሆነ ታውቃላችሁ? አባት ማለት ዛሬ ዕለት አይደለም ማየት የታየብህ፣ ዛሬ አይደለም ልጄ ማለት ያለብህ እና አበትም ልጅ ይወልዳል ስትል በጣም ነው የገረመችኝ ማለት ነው። እና አብዛኛው ጊዜ የእኛ ጥያቄ ነው ይሄንን ነገር ማለት ነው። እኛ እዚህ ጋር አብርሽን ወይም ወደሱ ወደ ሩታ ተመለስ ለልጅህ ዋጋ ክፍል ስንለው ሩታ ያለ አብርሽ የምትኖር አይመስላችሁም? በቃ አሉ ብዙ ኦዲንስ ምናምን አብርሽ አምልጠዋል፣ አብርሽ ሂደዋል፣ አብርሽ ላይመለስ ሂደዋል። ላይመለስማ ቢሄድ እኮ ጥሩ ነበር እኮ። እውነቴ ነው የምላቸው። እኔ በአሁኑ ሰዓት አብርሽና ሩታ ቢለያዩ በጣም ደስተኛ ነኝ። ምክንያቱም ህይወታቸው እያማረ አይደለም። እሱም በሌላ ነገር እንዳይገባ እሷም ደግሞ በሌላ ነገር እንዳትገባ፣ በተለይ ደግሞ ሞር ሩታ ሌላ ውሳኔና ሌላ እርምጃ እንዳትወስድ ማለት ነው። ከዛ በኋላ ሁሉም ዋይ ዋይ ቢል እውነቴ ነው የምላችሁ። ምክንያቱም በልጅቷ ላይ የሚሰራ ስራና የሚደረግ ድርጊት በጣም የሚያስጠላና የሚደብር ነገር ስለሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እና አንዳንዴ ሩታዬ የልቧን ይናገሩላት ነው እንደዚህ ሜንሽን ሲደረግላት ኮሜንት ምጽፈው እንጂ የምትሰጠው የተመቻትን ነገር ነው እንጂ ያልተመቻት ነገር ዞር ብላ አታየውም ማለት ነው። ግን ልጅቷ የተናገረችው ንግግር በጣም ምርጥና አድማሚ አድናቂ ነበረ ማለት ነው። ያው አንዳንዴ ሰውን ሪከርድ ለመጫን እኔ ብዙም ጊዜ እፈራለሁ፣ አልጫንም በአሁኑ ሰዓት ማለት ነው። ምክንያቱም ዩቱቤ ያው ከነሱም ከአንዳንድ ሰዎችም አንዳንድም ነገር ስላለበት ያንን ነገር ያው እኛ እንድንጠፋ ስለሚፈልጉ በመቆጠብ ነው እንጂ በጣም ደስ የሚል ነው። ከፈለጋችሁ ቤቷን ሄዳችሁ ማየት ትችላላችሁ ማለት ነው። አነጋገሯ በጣም የሚማርክና አንጀት የሚበላ ንግግር ነበረ። ያንም ለዛም ይሁን እኔ እንጃ ሩታዬ ቁጭ ብላ አዳምጣው ሰምታው ከዛም በኋላ ደግሞ እንደዚህ አይነት ኮሜንት የጻፈችው ማለት ነው። አንዳንዴ ምን አለ መሰላችሁ፣ ከምሬ ነው እምላችሁ፣ እኛ ራሱ በምንሰራው በምናገረው በምንሳደበው የሰውን ቅስም እንሰብራለን። አብርሽንም ሆነ ሩታንም ሆነ ማንም ሆነ በስድብም የሰው ልጅ ሊጎዳ ይችላል። በጥሩም ነገር የሰውን ስሜት ልትመለሱ ትችላላችሁ። አሁን ይሄ እህቴ ስሜቱ ሩታ ጋር የነበረው ስሜት ሩታ ጋር የነበረው ድካም አይታ ይሆናል። ይሄም ነገር ያው የልጅ እናት ናት እና ያንን ነገር ስለተሰማት ነው ዛሬ ላይ እንደዛ ስለተናገረች። ሩታዬ ደግሞ እንግዲህ የልቧን ደራሽ ሆናላታለች፣ ኮሜንት ጽፋለች ማለት ነው። አብዛኛው ጊዜ እኮ እኛ የሚገርመን ነገር ምን እንደሆነ ታውቃላችሁ? ወንድ ቢሄድ ወንድ ይመጣል፣ ሴት ብትሄድ ሴት ትመጣለች። የአብርሽና የሩታ ብቻ መፋታት አይደለም፣ ሁሉም ይጋባል፣ ሁሉም ይፋታል። ከተስማማችሁ ትቀጥላላችሁ፣ ካልተስማማችሁ አትቀጥሉም። ግን የሩታ ነገር ደግሞ በጣም ኦቨር በዛ። ከምሬ ነው የምላችሁ እኮ በቃ ተለያይተው ራሱ አይለያዩም፣ ታርቀው እንኳን አይታረቁም፣ አርፈው ቁጭ እንኳን ብለው ቁጭ አይሉም ማለት ነው። በተለይ ደግሞ እስቲ አብርሽ በእናንተ በወንድማችሁ አድርጋችሁ እዩትና አይደለም 6 ወር ልጁን ትቶ ያንን ሁሉ የሚወዳት የሚያፈቅራት ያን ሁሉ የሚልላት እውነት አንዳንዴ እኔ ግርም ነው ይምላል። አብርሽ እኮ በጤናው አይደለም አመል ጊዜ አለ እንዴ? በጤናው ባይሆን ፈልጎ ወዶ እንደዚህ ሲላላጥ እንደዚህ ሲሳሳም እንደዚህ ሲሆን እንዴት ማን ከለከለው? በራሱ ፈቅዶ አይደለም እላለሁ። አንዳንዴ ግን የድሮ አብርሽ የት ሂዶ ነው እላለሁ። ትዝ ይላችኋል? አብርሽ ማለት ቡታጀራ ያለ ጊዜ ማለት ነው። ከምሬ ነው የምላችሁ። ሰላምታው ለቤተሰቡ የሚያቀብር በቃ ደስ ሲል ቤተሰቦቼ ሲል ለተቸገሩ ሰዎች ሲሮጥ ሲደርስ የሆነ ነገር ሲያል ጎዳና ላይ የሆነች ልጅቷ ትዝ ይላችኋል? እንደውም ማረጉ ነው ስሟ ማለት ነው። እሷ ራሱ እንዴት አድርገው እንዳሳደጓት የሆነ ጊዜ ደግሞ የሆነ ቤት የሰራው ጊዜ ሩታ ራሱ መታ ነበር የዛን ሰዓት ማለት ነው። በጣም ደስ የሚሉ መልካም ጥሩ በቃ ዩቱበር ራሱ ከፍቶ ሲያመጣ እንዳሁን አይደለም። አሁን ራሱ እውነቴ ነው የምላችሁ ዩቱብ እንኳን ከፍቶ ቢመጣ በወረደ ስራ ሲላላጡ የሆነ ነገር ሲሆኑ ሲሳሳሙ እና አላቅም እኔ አብርሽ ከበፊት ምን ነበር እኔ መቼ የማረሳት ነገር ማለት ነው። በአብርሽ ንግግር ከእኔ የበላይ ሆኜ ከኔ በታች ያሉትን ይዤ ወደ ላይ ነው መውጣው፣ ወደ ላይ ነው ከፍ ምለው ያላትን ቃል መቼ ማረሳትም። ከምሬ ነው ማለት ቪዲዮ ራሱ ሁሌ ወርጄ ነው ማየው ማለት ነው።
እንደዛ እየተባለለት ልጅ ዛሬ በልጁ ራሱ እንዲጨክን አረገ። ሞር እንኳን እኮ እሺ ትክክለኛ እውነተኛ ፍቅር ቢይዝ እውነተኛ ትዳር ቢይዝ ወደ ኋላ ከሄርሜላም ጋር እንደዚህ ሆነው ተጋብተው ወልደው ከብደው ቁጭ የሚሉ ሰዎች ቢሆኑ ችግር የለብንም እኮ። ሄርሜላ ልጅ እናት ሆና ግማሹ ደግሞ ዘመዱ ናት ይላል፣ ግማሹ ደግሞ የሆነ ነገር ይላል። ያንን ነገር ያልተጣራ ነገር በልህ ለምን ትላንትና ላሳደጉት እህቶቹ ትላንትና ትልቅ ደረጃ ላደረሱት ትላንትና አሁን ያለበት ሁኔታ ያደረሱትን እህቶች ከቶ ሌላ ኦዲየንስ ይዛለሁ በማለት ነው እንደዚህ የሚሰራው እንጂ እመኑኝና የአብርሽ ማንነቱ አይደለም። አብርሽም ምንም ፈልጎ አይደለም፣ ከሄርሜላ ምንም ነገር የለውም። ነገር ግን የሰው እልህ ይዞት ነው። በሰው እልህ በቃ እልህ ከተጋባ አብርሽ አትጠይቁኝ። ያቺን ንዴቱና ያቺን ቦታዋ ሳይደርስ አይመለስም ማለት ነው። ግን አንዳንዴ እልህም እናንተን ገደል ይከታቸዋል። አሁን አብርሽ በጣም እንደወደቀ እንደተሰበረ፣ በሱ ብዙ ነገር እንደጎደለበት ደግሞ ያውቃል። አሁን የትኛውም ነገር ከምሬ ነው የምላችሁ የሩታ እህቶች፣ የትኛውም ነገር ስጦታ ብናረግ የትኛውም ነገር ቢደረግ በሱ በኩል አይደረግም። ምክንያቱም ታማኝነት ከዚህ ይጀምራላ። በፊት ነበረ በሱ በኩል ነበረ። ሩታንም እሱንም 100K ሲገቡ የተለያየ ነገር ሲደረግላቸው በአብርሽ ነው። ማንንም አይፈልጉም ነበር። አሁን ግን ታማኝነት የለውም። ታማኝነቱ በዚች ሴት የመጣ ጣለው ማለት ነው። ምክንያቱም አብርሽና ሩታ እኔ ህልም ነው የሚመስለኝ አንዳንዴ ስራቸው ራሱ እያወቅኩ ድራማ እንደሆነ እያወቅኩኝ እንዲህ አብርሽና ሩታ እውነት ተለያዩ የምልበት ጊዜ ያለ ማለት ነው። ለምንድን ነው እንደዚህ ምርር ብለን አብዛኛውን ጊዜ ከሩታ ጎን ሆነን የምንቆመው? በቃ አብርሽ አሁን ባለበት ሰዓት በፊት ሩታን ትቷት የሄደ ታይም ይታያችሁ። እርጉዝ በነበረችበት ሰዓት፣ ሰው የሚያስፈልጋት ሰዓት፣ በጣም ከጎንሽ አለው አይዞሽ የሚላት ሰዓት ትቷት ሄደ። አሁንም ደግሞ ስትወልድ ደግሞ አለውልሽ አይዞሽ የሆነ እርቅ ይወርዳል ሲባል ትዕግስት አርቅቶት ማለት ነው። በቃ መታገስ አቅቶት ሌላ መንገድ ሄደ። አሁንም ደግሞ እዚህ ጋር መታ እየለመነችው እያለ እየተለማመጣችሁ እያለ ትቶ ቀለበት ለማሰር ሄደ። ታውቃላችሁ ገመዱ እኔ እንጃ መንገዱና እንደ ገመድ አሳስሮ የከፈተው አብርሽ ነው እንጂ ሩታ አይደለችም። እመኑኝና ሩታ ከመጀመሪያም እስከ መጨረሻም ጥፋት የለባትም። ለምን እንደሆነ ጥፋት እንደሌለባት ታውቃላችሁ? ማንም በአይነካት እንደ መጀመሪያ ተከባብረው ቁጭ ቢሉ አብርሽ ሩታን ቢያከብራት በቃ ሚስቴ ናሽ፣ ቤቴ ነው፣ ትዳሬ ነው፣ አርግዘሻል፣ ቁጭ በይ ብሎ ነፂን ከህይወቱ በዛን ሰዓት ውልቅ አድርጎ ቢያወጣ ምንም አይነት ችግር አይፈጠርም። ነገር ግን ሩታ ከተበደለች በኋላ ሩታ ካለቀሰች በኋላ የተለያዩ ነገር ከተፈጠረ በኋላ እንባዋን እንደዛ ከማርክ ጋር ቁጭ ብላ ብቸኝነት ተሰምቷት እናት አባቷ ቤት ሄዳ ብዙ ነገር ልቧ እውነቴ ነው የምላችሁ ልቧ እኮ በቢላዋ እንደተቆረጠ ነው እቺ ልጅ እንደዛ ከተቆረጠ በኋላ በቃ ይቅርታ አልተጠየቀም ለማብለት ይቅርታ ኦዲየንስ ይቅርታ ላልካትም ሲባል አበባ ይዞ ሲሄድ የሆነ ነገር ሲያደርግ ያንን ማንም እኔም ብሆን ማለት ነው መጀመሪያ ሰባብሮኝ በቃ ህይወቴን አበላሽቶብኝ ስንት ነገር ያለምኩት ነገር እርግፍ አድርጌ ትቼ ለሱ ብዬ እሱ የሆነ ነገር ቢያደርገኝ ለምን እንደውም ሩታ እኮ ጎበዝ ናት። ከምሬ ነው የምላችሁ በጣም ነው ማደንቃት።